ባለፈው ሳምንት በእኛ ድራማ እንዴት ናችሁ? ሰላም ነው? አባዬ ሳራና ሜላት መጥተዋል። ለምለም ጓደኞችሽን ስታገኝ ፊትሽ ፈካ አለ። ተባረኩ ልጆች። እንደዚህ ደስተኛ ሆና ካየኋት ስንት ጊዜ። እሙ አሁንም ሰራው ነው ሲኛል። ምን ወሰንሽ? ግንባታ ቦታ ለሚሰሩ ሰራተኞች ሻይና ቡና መሸጥ፣ በተጨማሪ ደግሞ ፓስቲ መሸጥ። እንደዛ ከሆነማ በቀን ብዙ ትሸጫለሽ ማለት ነው። አዳራሹን በነፃ ይፈቀዱልን ሳያንስ እንዲህ አሳምሩት። ትልቅ ሰርግ የሚካሄድበት እኮ ነው የሚመስለው። እንዴት እንደማመሰግናችሁ አላውቅም። ሄሎ አበራ፣ ጋሻው ነኝ። ጋሻው እንዴት ነህ? አዲስ አበባ ገብቼ ቀረው ባል። ምን ነው አበራ? ምን ነው? በዚህ ሳምንት ማሽኑን ገዝቼ መጣና ስራችንን እንጀምራለን። ይልቅ አይቆርብህ። ቻው። ይቅርታ ለምለም፣ እኔ እኮ ለደስታዬ ቀን ሳስብ አምስታችሁም አንድ ላይ ነው የምትታዩ። እሺ በቃ ትቻለኝ ነው ዘፍናለሁ። yes ዳስስ እኔ ወደ ቦታዬ መለሳለሁ። ወደ መድረክ ሳትወጡ ትንሽ ብዘገዩ ለደስታ ቀለበቱን አላስረም። እሺ ለምለም፣ አሁን ትምህርት ቤት ተመለሰሻል። እሱን ጥቁር ሻሽ ብታወልቂ አይሻልም? ለምለምዬ፣ እናትሽም ነፍሷን ይማረውና ብትበረችላት ነው የምትወደው። ቢሆንም እንዲህ በቀላሉ አይረሳም። እናንተ ልጆች ሰዓት እኮ እየሄደ ነው። ተዘጋጅታችኋል? ተዘጋጅተናል። እትዬ ጥሩዬ ልትወስደን ነው። ዳንኤል እኔ አደርሳችኋለሁ። እትዬ ጥሩ መንገድ ላይ ከረሜላ ትገዛልናለች። እኔ ወስዳችኋለሁ አልኩ አይደል እንዴ? ተነሱ እንሂድ። ለምለም፣ እኔ እኮ አንቺን የረዳሁሽ መስሎኝ ነው። ለምለም፣ ስነ ስርዓት ይኑርሽ እንጂ ላንቺ አዝና ልርዳ ባለች ነው እንደዚህ የምትናገሪያት? ይቅርታ አባዬ። እኔን አይደለም ይቅርታ የምትጠይቂው፣ ጥሩነሽን። እሺ ይቅርታ ጥሩነሽ። ኧረ ችግር የለም። ሂዱ አሁን እንዳይረፍድባችሁ። ደህና አደሩ አባባ። ደህና አደራችሁ ልጆች። ደህና። የእነት ጀሪኖ ቀለበት ቀን በጣም ዘንጠው ነበር። ከረባት ያምርቦታል። አይ ሜላት፣ ለእናንተም ሰርግ እድሜ ሰጥቶኝ መጣ ይሆናል። ያንን ቀን ግን መርሳት አልቻልኩም። በጣም ነበር እንጂ ያረኩት። ሳራ አንቺስ? እኔማ ሁለቱንም ስለምወዳቸው ቀለበታቸው እንደዛ ሲያምር በጣም ነው ደስ ያለኝ። እኔን ከሁሉም በላይ ያስደሰተኝ ለሊከኛ ጋር መስፈኗ ነው። ቀላል። እሙዬ ግን የዛን ቀን ለምን ቸኩለሽ እንደሄድሽ እኮ አልነገርሽንም። በደህና ነው? አባቴ ለሆነ ሰው ብር ሰጥቶ ሰውየው ጠፍቶበት ሰሞኑ ብስጭት ብሏል። በዛ ላይ አምሽቼ ብገባ ሌላ ችግር ይፈጠራል። እና ሰውየው አልተገኘም? ምን ይገኛል? ኧረ ሚሚን ይወት ምንድን ነው የያዘችው? የሻይ ማንቆርቆሪ? አይ ጀለሶች ሁልሽም ሰልቢያጂሽ አምሳሽም ማታቂው ሻይ ልጠጪ ነው። ኧረ ሚሚ የቢዝነስ ሰው ሆነሻል። ሚሚ ነይ እስቲ ወዲህ። መጣሁ አባባ። በሉ ፍሬንዶች፣ ደንበኛ እየጠራኝ ነው። ጎብዘሻል። እንዲህ ነው መበርታት። ትንሽም ብትሆን የራስን ስራ የመሰለ ነገር የለም። እስኪ አንድ ሲኒ ቅጂልኝ። እሺ። ዋጋው ስንት ነው? 1 ብር ነው። ይሄው እንኪ በይቅናሽ። አመሰግናለሁ አባባ። እርስዎ የመጀመሪያ ደንበኛዬ ኖት። ገዶ ጥሩ ነው የሚሆንልኝ። ሃይ ሙዬ። ሃይ ሞንቲ። ሻይ በደረቴ። በቃ ለዝም በል እባክህ። ስማ ማንቲ፣
ዝም ብለህ ሃይ ከምትል ለምን ሙዬን ሻይ አትጋብዛት? ምን ችግር አለው? እጋብዛታለሁ። ለበቄን ግጅለት። አብዳ እኔ እናልጠጣም። ምን ማለት ፈልገህ ነው? ለራስሽ ማደሪያ የለሽ ምን እንደምትከችበት ምን አውቃለሁ እንዴ? አንቺም ብሎ ደግሞ ነጋዴ። አንተ ስነ ስርዓት ይኑርሽ። ይሄ የማን ነው በእናታችሁ? ከነከትበታለሁ። ሻይ ቅጠልና ስኳር ነው። ሚሚዬ እሱን አትስሚ። ለእኔና አለሙ ሻይ ቅጂልኝ። በቂ ቅመሰው። እባክህ ዞር አድርግልኝ ወደዛ። በእውነት አሪፍ ነው። እንካ ሞክረው። ማንቲ እንጂ አትቆጥት እንጂ። ታዲያ ምን ሆነ ነው ሻይን የምትደፋብኝ? አውቄ አይደለም። ተደፋ አልተደፋ ደግሞ ይሄን የደከመሻል። የደከመ ይላል እንዴ? አንተ ነው የደከምኩሽ። መጀመሪያ በደንብ መራመድቻል። ሸፋፋ ገና በጠዋቱ ይነጅሰኛል እንዴ? እሱን ተይው በቃ። ለእኔ አንድ ሲኒ ቅጅልኝ። እኔ ቀዳሁት ሜላ በእናትሽ። ይሄ ከርፋፋ እኮ በሙሉ ደፍቶታል። ቆይ ብቻ አገኛለሁሽ። በቃ ሚሚ አትናደጅ። ቆይ እሺ አሳያለሁ ደግሞ። አሁን ስራ አለብኝ። ከአንተ ጋር ጊዜን አላቃጥልም። ተከተልና ሄደ ሌላ ሻይ እናፍላ። ሚሚ አትሂጂ። ስትናደጂ ደስ ትያለሽ። በቃ ለምን እንደዚህ ያደርጋል? ለምን አትዋትም? በቃ አሁን ሰላም ፍጠሩ። አሪፍ ሻይ ማፍላት እኮ ቀላል አይደለም። ቅጠሉ እንዳይንተከተክ ቅመሙ እንዳይበዛ መጠንቀቅ አለብህ። እንዲህ ቀላሉ ላይማ ሴቶች ትበልጣላችሁ። ሌላ ነገር ላይ ሳንተ ሌላ ነገር ላይማ ወንዶችን አትበልጡ። ተው እባክህ። እውነቴን ነው። ለምሳሌ በትምህርት፣ በአመራር፣ በስፖርት እኛን አታውቁ። ከምርህ ነው? እሺ ከኛ ክፍል በትምህርት ከወንዶች ሳራን የሚበልጥ ማን አለ? በሩጫ ከሴቶች እኔን የሚቀድም ማን አለ? እኔ አለሁ። ኧረ ሜላት፣ እኔን አንቺ ልትቀድሚኝ? በደንብ ነው። ሜላት ግን እርግጠኛ ነሽ? ነገረችህ እኮ ማንት። እየቀለድሽ መሆን አለበት። እንደዛ ከሆነ ለምን ከትምህርት በኋላ ሜዳ ትሽቀዳደሙ? ይቻላል። ኧረ ድፍረት! በቀላሉ አለቅሽም። የተሸነፈው መቀጣት አለበት። እንዲያውም ለምን የተሸነፈ በሚኒ ሚዲያ ተሸንፊያለሁ ብሎ አይናገርም? እኔ እስማማኛል ማንት። እኔም በሉቻው በኋላ እራት ነው ማረግሽ። እኔ ደግሞ መቅሰስ ነው ማረግ። ጠብቀኝ በቄ። ቻው ቻው ማንቲ። ሜላት ግን ከምር ሩጫ ትችያለሽ? ቀላል። የድሮ ትምህርት ቤቴ 5 ኪሎ ሜትር ሻምፒዮን ነበርኩ አላልኳችሁ? እውነት ለመናገር ሜላት አንቺና ስፖርትን በጭራሽ አገናኝቻችሁ አላውቅም። አይዟችሁ እኔ ልጅት ቀላል ሰው እንዳልመስላችሁ። እሺ እንግዲህ አረ ንግባ። ተደወለ። ለልዬ መጣሽ? እንዴት ነሽ ለምለም? እንዴት ናችሁ? ብዙ ነገር አመለጠሽ። ምን አመለጠኝ? እሱም በኋላ እንነግርሻለን። አሁን ወደ ክፍል እንግባ። እሺ ተከተል። እስኪ አትንከውከው። አንተ ደግሞ እንዳደፋብኝ። የዛሬ ሻይ መደፋት ትልቅ ትምህርት ነው የሆነኝ። ሻዩ በማንቆርቆሪያ ሳይሆን በፔርሙዝ ቢሆን ኖሮ አይደፋብኝም ነበር። በዛ ላይ ሳይቀዘቅዝ ይቆይልኛል። አሁን የመጀመሪያ ስራዬ ብሬን አጠራቅሜ ፔርሙዝ መግዛት። በቃ ሻዩ ፈልቷል። ተከተል በልና። የወዛደሮቹ ሻይ ሰዓት ሳያልፍ ቶሎ እንሂድላቸው። ደህና አደርሽ ዳይሬክተር ሰብለ። ደህና አደርሽ ለምለም። ፈልገሽ ነበር? አዎ ፈልጌሽ ነው። ቁጭ በይ። እሺ። እስኪ ትንሽ እናውራ ብዬ ነው። ለመሆኑ እንዴት ነሽ? በረታሽ? ደህና ነኝ፣ ግን አንዳንዴ የተዘበራረቀ ስሜት ይሰማኛል። ይገባኛል። የእናት ሞት ቀላል ነገር አይደለም። የእናቴ መሞት በቤታችን ትልቅ ቀዳዳን የፈጠረው። ወንድሞቼንና አባቴን መንከባከብ ሲኖርብኝ እኔ ትምህርት ቤት መመለሴ ልክ አይመስለኝም። ረብሾኛል። ለምለም፣ ስለ ሀዘን አንድ እኔን የገጠመኝን ታሪክ ላጫውትሽ። ያሳደገችኝ አያቴ ስትሞት እቴሜቴ አልሞተችም ብዬ ሞቷን አልቀበል አልኩ። ከዛም እንዴት ጥላን ትሞታለች ብዬ በእሷም በራሴም ተናደርኩ። እቴሜቴ ታማ ተገቢውን እንክብካቤ ብሰጣት ኖሮ ሐኪም ቤት ባመላልሳት ኖሮ ትድንልኝ ነበር ብዬ ከባድ ቁጭት ውስጥ ገባሁ። እምትያቸው ነገሮች እኔንም ተሰምተውኛል። እናቴን ቀደም ብለን አዲስ አበባ ብንልካት ትተርፍ ነበር የሚለው ሀሳብ መቼም ከውስጥ የሚጠፋ አይመስለኝም። ይጠፋል ለምለም፣ አይዞሽ። እኔም እንዲሁ ስጨነቅ ነው
አንድ የስነ ልቦና ዶክተር ጓደኛዬ ሀዘን 5 ደረጃዎች እንዳሉት ይነገረኝ። 5 ደረጃዎች? አዎ፣ ሀዘን የገጠመው ሰው ሁሉ የሚያልፍባቸው ናቸው። ሀዘኑን አለመቀበል፣ ንዴት፣ መቆጨት፣ ሀዘን፣ ከዛም ሀዘኑን መቀበል። እንዲማ በቀላሉ የሚያልፍ አይመስለኝም። ስሜትሽ ይገባኛል ለምለም። ሀዘኑ ይጠፋል ማለት አይደለም፣ ህይወትሽ ይቀጥላል ማለት ነው። ይግቡ። ይቅርታ፣ ብቻሽን መስለሽኝ ነው። ጨርሰናል ሄኖክ፣ ግባ። እሺ። ደህና አደርሽ ለምለም? ደህና አደርክ ቲቸር ሄኖክ? ደህና። ለምለም፣ እንግዲህ የነገርኩሽን ነገሮች አስቢባቸው እሺ? አይዞሽ፣ ጊዜ የማያድነው ነገር የለም። እሺ፣ አመሰግናለሁ ዳይሬክተር ሰብል። ደህና ዋል። ደህና ዋል። ደህና ዋል። ቁጭ በል ሄኖክ። እሺ። ስላየለ ጉዳይ አንዳንድ ነገሮች ላማክር ፈልጌ ነው። አዲስ የተፈጠረ ነገር አለ እንዴ? አዲስ ነገር ሳይሆን ሳራ ይህን ነገር ይፋ ብታወጣው አየለ ጥፋተኛ አይደለም ተብሎ ወደ ድሮ ቦታው ሲመለስ ሳራ ላይ የሚፈጠረው ጫና ሳስቦኛል። አየለ ቂም ይዟል፣ ያሰቃያታል። ምን እናርግ? እንግዲህ ሌላ ያለን እድል ድሮ ያስተማረባቸው ትምህርት ቤቶች ተመሳሳይ ጥቃት መፈጸም አለመፈጸሙን ቼክ ማድረግ ነው። በጣም ጥሩ ሐሳብ ነው የነገርከኝ። እስኪ ያስተማረባቸው ትምህርት ቤቶች ስልክ ደዋውላለሁ። በቀለ፣ ዛሬ ምንድነው ያቁነጠነጠ? አልሰሙም እንዴት ይቸርሽብሩ? ዛሬ እኔና ሜላት ትልቅ የሩጫ ውድድር አለን። ሴቶቹን ለአንዴና ለመጨረሻ ጊዜ ዝም የምናስብልበት ቀን። አሁን ጉራህን ለእኔ ሳይሆን ሜዳ ላይ ነው ችሎታህን የምታስመሰክረው። አረ ጉራ አይደለም ቲቸር፣ በኋላ መጥተው እንዳየው አደራ እንዳያመልጡ። እስቲ መጥቼ ጉድህን አየዋለሁ። በሉ ደህና ዋሉ። በቀለ፣ ቲቸር አየለ ነፃ ሊወጣ ነው። እንዴት አወቅሽ? አባቴ የትምህርት ጽሕፈት ቤትን ወክሎ የኮሚቴው አባል ነው። ቲቸር አየለ ላይ ምንም ማስረጃ ስለጠፋ ነፃ ሊወጣ ነው ብሎ በስልክ ሲያወራ ሰማሁት። ሰማችሁ? ቲቸር አየለ ነፃ ወጣ። ሳራ ፈጥራ ነው ያወራችው። ሳራ ውሸቷን ነው። ወይኔ ወይኔ ጉዴ! በቀለ፣ ምን አለ አፍህን ብትዘጋ? ሳሪዬ በቃ አታልቅሺ። በቀለ እኮ ዝም ብሎ ነው የሚቀባጥረው። ተይ እባክሽ ለምለም፣ እዚህ ጅረጋ የመጣው ብቻዬን መሆን ፈልጌ ነው። ተውኝ። ብቻሽንማ ትተንሽ አንሄድም። ድሮውንም ታውቆኛል። አየለ ምንም እንደማይደረግ ገብቶኛል። በቃ እኔ እዚህ ትምህርት ቤት መማር አልችልም። ቆይ እስኪ ተረጋጊ ሳራ፣ ገና እኮ ምንም የተረጋገጠ ነገር የለም። እቺ ደግሞ ታለቅሳለች እንዴ? ውሸታ! አታፍሪ? አንቺ ነበርሽ ከዚህ ትምህርት ቤት መባረር የነበረ። ከዚህ ሲያስጣላ ወረኛ። ሳሪዬ አታልቅሺ በቃ። ምን አይነት ጣጣ ነው? በቃ ዝም በይ። አይዞሽ ሳሪዬ። እንደ እህት እንደ እናት ሆና እንደ ሚስት ሆና እንደ ዋዛ ስትታይ ዝም ይባላል ወይ? አንዷ ሴት 3 ነፍስ ይዛ በፍቅር በመተጋገዝ ተሳስበን ሰርተን በጋራ አንድ ሆነን በደስታ እንኖር እንዳንለያይ አደራ። አይዞሽ በቃሽ። አይዞሽ ሳሪዬ። ትዝታ ምንድን ነው? አንድ ነገር ልነግራችሁ ፈልጌ ነው። ምንድን ነው? እኛ ብቻችንን መሆን እንፈልጋለን። ሳራ፣ አንቺን ብቻ አይደለም ቲቸር አየለ እኔንም የሚያስቸግረኝ ነበር። ምን? አንቺንም ትዝታ? እንዴ! እና ለማን ተናገርሽ? ለወላጆቼ ብቻ ነበር። እነሱም አላመኑም። አይዞሽ በቃ ትዝታ፣ አይዞሽ። ሳራ ላይ እንደዚህ ሲሳቅባት በቃ አላስችላለኝ። ይሄን ሰውዬማ አንለቀውም። ትዝታ፣ ለመሆኑ ማስረጃ አለሽ? ምንም የለኝም። አታልቅሽ ትዝታ። ማስረጃ ባይኖርም ዳይሬክተር ሰብለ ጋ ሄደሽ መናገር አለብሽ።
አልሄድም ሜላት። እኔ መሄድ ምንም ዋጋ የለውም። ይኸውልሽ ትዝታ፣ አየለ ሌላም ተማሪ እያስቸገረ መሆኑ ከታወቀ ክሱን ያጠናክረዋል። አትፍሪኝ፣ አብረንሽ እንሄዳለን። እሺ አብራችሁን ከሄዳችሁ እሺ። ጎበዝ ትዝታ። እኔ የምላችሁ ማስረጃ ስትሉ ቲቸር አየለ ጁስ ቤት እንገናኝ ብሎ የጻፈልኝ ማስታወሻ በደንብ መፈለግ አለብኝ። አዎ ማስታወሻውን ስታገኙ በዛ ላይ ትዝታ ቃል ሲጨመርበት ኮሚቴዎቹ አየልን ጥፋተኛ ብሎ ይፈርዱበታል። በሉ አሁን ጊዜ አናጥፋ። ተነሱና ዳይሬክተር ሰብለ ጋር ሄደን ሁሉንም ነገር እንንገራት። እሺ እሺ። ሄሎ፣ ይሰማኛል። የመምህር አየለን ፋይል ከእናንተ ለማግኘት ነበር። ይገባኛል። እሺ እሺ፣ እንግዳው በደብዳቤ እንጠይቃለን። አመሰግናለሁ። ግቡ። ልጆች እንዲህ ግር ብላችሁ የመጣችሁት በደህና ነው? ዳይሬክተር ሰብለ፣ እውነት ቲቸር አየለ ነፃ ሊወጣ ነው? ማን ነው እንደሱ ያለሽ ሳራ? ኮሚቴው ገና አልወሰነም። ማስረጃ ስለሌለ ነፃ ሊወጣ ነው እየተባለ ትምህርት ቤት ውስጥ ይወራል። ልክ ነው፣ ማስረጃ አልተገኘም። ግን ምርመራው አልቋል ማለት አይደለም። አንዳንድ ነገሮችን እያጣራን ነው። ዳይሬክተር ሰብለ፣ አንድ ጥያቄ አለን። ምንድን ነው ሜላት? ልክ እንደ ሳራ ቲቸር አየለ የሚያስቸግራል ሌላ ተማሪ ቃሏን ብትሰጥ ማስረጃ ይሆናል አይደል? ሌላም ተማሪ ያስቸግር ነበር እያልሽ ነው? ማንን? እኔን ነው። ትዝታ፣ አንቺን? እስኪ ቁጭ በይና ሁሉንም ንገሪ። እሺ። ሚሚ፣ እስኪ ሻይ ድገሚ። ወደድከው? የወዛደር ቁርስ ሻይና ዳቦ ነው። ያለሱ አይሆንልን። ጊዜ ሹፌር የልሜ መኪና ስኬቴን ይዘና ተስፋን ይዞ ሰርቶ ያደረ የለም የከሰረ ልጠብቃት የነገዋን ጀንበር አላት መልካም ነገር ፈጥኖ ደራሽ እንደነነጋ ድራስ አርገኝ ንግድ ራስ ነጋ እንዴ ተነስቷል ነጋዴ ሌሊቱ ነጋ እንዴ እስኪ እኔም ያለኝን ሸክፌ ልደሰት በትርፌ። ድምፅሽ ቆንጆ፣ ሻይሽ ቆንጆ፣ ይህ ሁሉ በአንድ ብር። ሌላ ቦታ እኮ ሻይ ብቻውን ብር ከ50 ነው። ያዋጣሻል? ኧረ አያዋጣኝም ነፍሴ። ቅናሹ ለዛሬ ብቻ ነው፣ ገበያ ለማስተዋወቅ። እኔ አንተም በሆን ግን ዋጋ ከመውጣቱ በፊት ብዙ ጠጣ ነበር። እንዴ ብር አተረፍኩ ብዬ አልተረተር። ይልቅ አስቀድሜ በዛሬ ዋጋ ልክፈልና ለ10 ቀን ልጠጣ። ኧረ እባክህ የማናወራ ደም እናታችሁ ከነቃሽ ተይ። ሲኒውን ሙዩ እንጂ ጎድሎ ነው እንዴ የምትሰጪኝ? ነፍሴ ይቅርታ አልኩህ እኮ ነው። በቃ እሷን ጠጣ እና ግማሽ ልታስከፍኝ? ኧረ ተረጋጋ፣ አላስከፍልህም። ይሄ እኔ ግብዣ ነው። መችሽ ተቀጠልና እንሂድና ሻይ እናፍላ። ሃይ ሙዬ። ሃይ ሞንቲ። እንኳን ወደ ሚኒ ሚዲያው በደህና መጣሽ። አራት ሰው ገብቶ እሙዬን ብቻ ነው ሃይ የምትለው? እኛ እንታይ? ቸኮልሽ እንጂ ሁላችሁንም ሰላም ል ነበር። ሳራ እንዴት ነሽ? ደህና ነኝ። አይዞሽ እሺ። ትምህርት ቤት ውስጥ ተወራ ማለት እውነት ነው ማለት አይደለም። እሺ ማንቲ። በነገራችን ላይ አሁን ስለ ሩጫ ውድድሩ ልናገር ነው የመጣችሁት። ሜላት ለመሆኑ ተዘጋጅተሻል? ደሞ ለበቀለ ምን መዘጋጀት ያስፈልገኛል? አንድ ማስታወቂያ አለ። ዛሬ ከትምህርት በኋላ በሜዳችን ታላቅ ሩጫ ይካሄዳል። ወንዶችን ወክሎ በቀለ ደጀኔ፣ ሴቶቻችንን ወክላ ደግሞ ሜላት ጌታቸው ይወዳደራሉ። ሁላችሁም እንድትገኙልን በትህትና እንጠይቃለን። ተሸናፊው በዚሁ ሚኒ ሚዲያ ተሸንፊያለሁ ብሎ በማይክ ለትምህርት ቤቱ ይናገራል። ሃይ በቄ። ማንቲ፣ ምን ነው አልጠራኝም? ስለ ውድድሩ እኔን ኢንተርቪው ማድረግ አትፈልግም እንዴ? አንተ ጉረኛ፣ እንዴት እንደምትሸነፍ ልትናገር ፈልገህ ነው? በሉ እኔ ልሂድ፣ የሩጫ ጫማዬን ከቤት ላምጣ። የሩጫ ጫማ? ምን ነው ቀና? በሉ በሉ በሉ፣ ሁላችሁም ውጡልኝ፣ ስራ ላይ ነኝ።
ጋሻው ደህና ዋልክ? ተመልሰህ መጣህ እንዴ? ምን አባቴ ላድርግ ገረሙ? ይህ አበራ እኮ ሳሙና ነው የሆነብኝ። ስልኩን እንኳን እኮ ያነሳል። ዛሬማ ሳላገኘው ከዚህ ንቅንቅ አለ። አበራ እኮ ቤቱን ለቋል። ምን ማለት ነው ለቋል ስትል? እዚህ አይኖርም ማለቴ ነው። እቃውን ሲያስጭን ጋሻው ይፈልጋል ብዬ ነግሬው ነበር። አልተገናኛችሁም እንዴ? ምን አገኘዋለሁ ይሄ ሌባ? ለመሆኑ ቤቱን ወዲህ ነው የቀየረው? ለኔ ምንም አልነገረኝም። እሺ ማሽን አመጣለሁ ብሎኝ ነበር። እሱን አስተውልኛል። አረ ምንም የለም። ችግር አለ እንደ ጋሻው? አይ ቶ ግድ ብቻ እንዳጋጣሚ የት እንደሄደ ከሰማህ ንገረኝ። በልደነው አልገረም? ደህና ዋል። የኮሚቴ አባላት በአጭር ቀጠሮ ቢሮዬ ድረስ ስለመጣችሁ በጣም አመሰግናለሁ። ዳይሬክተር ሰብለ፣ ምን አዲስ ነገር ተፈጠረ? አዲስ መረጃ ተገኝቷል። ቲቸር አየለ እኔንም ያስቸግረኝ ነበር ብላ አንድ ተማሪ ቀርባለች። እንዴ ሌላ ተማሪ? አዎ አቶ ወርቁ፣ ለረጅም ጊዜ አምቃ ዛሬ ተናገረች። እና ምንድን ነው የምናደርገው? ወይዘሮ ፍሬህይወት፣ እኔም አንድ ላይ እንድንመለከተው ብዬ ነው ዛሬ የጠራኋችሁ። እና እሷም በመምህር አየለ ላይ ክስ አቅርባለች? አይ ክስ እንኳን አላቀረበችም። ወላጆቿንም ገና አላናገርኳቸውም። ማስረጃስ አላት? ከቃሏ ውጪ ሌላ ማስረጃ የላትም። ባይሆን የደረሰባትን በጽሁፍም ቢሆን ብታስገባ ጥሩ ነው። ግን እሱ ብቻ ማስረጃ ይሆናታል ማለት አይደለም። አቶ ሽብሩ፣ እንደዚህ አይነት ጥቃት ላይ ማስረጃ መያዝ በጣም ከባድ ነገር እኮ ነው። አውቃለሁ። ግን ያለ ማስረጃ አየለን ነፃ ከማውጣት ውጪ ምንም አማራጭ የለንም። ሁለት ተማሪዎች ቀርበዋል። የእነሱስ መብት አይከበርም? የመምህሩስ መብት? እቺ ልጅ አሁን ብቅ ያለችው ጓደኛዋን ለመርዳት ከሆነስ ማን ያውቃል? ምናልባት ኮሚቴው ፊት ቀርባ ብናነጋግራት እውነት ይሁን ውሸት ማረጋገጥ እንችላለን። ጥሩ ሀሳብ ነው ሄኖክ። ሌላው ልነግራቸው የሚፈልገው አየለ ድሮ የሚያስተምርበት ትምህርት ቤት ደውዬ ሪከርዱን ጠይቄያለሁ። ሜላት ግን ታሸንፍ ይመስልሻል? ይመስለኛል። ልልህ በራሷ በጣም ተማምናለች። ቤተሰብ ጀለሶች ሰላም ነሽ? ስራ የለም እንዴ? እንዴት መጣሽ? አሁንማ ሰው ሁሉ ስራ ላይ ስለሆነ ብዙ ገበያ የለም። በዛ ላይ በቀለ ሲዋረድ ማየት አለብኝ። የዛሬውን የሩጫ ውድድር በሚኒ ሚዲያ ማቀርብላችሁ ማንቲ ነኝ። ውድድሩ 2 ኪሎ ሜትር ወይም 5 ዙር ይሆናል። ለሁለቱ ሯጮች መልካም እድል እመኛለሁ። እንዲህማ አይጭቡብንም። ዝም ትላላችሁ እንዴ? ሳራ፣ በቀለማ መሸነፍ አለበት። ዛሬ ክፍል ውስጥ ውሸታም ብሎ እኮ ነው የሰደበኝ። ይሄ ድመት። በቀለ ድመት፣ ሜላት አንበሳ። በቀለ ድመት፣ ሜላት አንበሳ። በቀለ ድመት፣ ሜላት አንበሳ። ፊሽካ ተነስቷል። ሩጫው ተጀምሯል። በቀለ በኃይለኛ ፍጥነት ተኩሶ እየሮጠ ነው። ሜላት ወደኋላ ቀርታለች። ሜላት ቀስ ብላ ነው የጀመረችው። ወይኔ ዛሬ እንዳትቀደም። ልክ ነች እኮ ሳርዬ፣ ጉልበቷን እየቆጠበች ነው። ገና እኮ 5 ዙር ነው የሚሮጡት። እናንተ በቀለን ይሁት ሜላትን የትና የጥሏት እንደሄደ እያያችሁ። ወይኔ ዛሬ ተዋረዱ። ናንተ ጠጅ ቅዳ። ጋሽ እስካሁን 6 ብርሌ ቀድቻለሁ። ቅዳ ነው ያልኩ። የጠጣሁትን ቁጠርልኝ አላሉ። እስካሁን የጠጡትን ይክፈሉኝ። ቅዳ። ጋሻው ያንተን ጠጅ ጠጥቶ ከሀገር ይጠፋል። ጋሽ መጀመሪያ የጠጡትን ይክፈሉኝ። ያውልህ እንካ ፍራንክን። ምን ታደርግ? አልፈርድብህም። የሌባ የቀማኛ ብዛቱ ይኸው እኔንም አንዱ ቀለደብኝ አይደል? በል ቅዳ። ተወዳዳሪዎቹ 4 ዙር ዞረዋል። የመጨረሻ አንድ ይቀራል። በቀለ አሁንም እየመራ ነው። ሜላት በጀመረችበት ፍጥነት ሳትቀንስ ሳትጨምር ቀጥላለች። በቀለ በዚህ ብቅጥል የሚያሸንፍ ይመስላል። ይሄ ማንቲ ደግሞ ሩጫው ሳያልቅ በቀለ ሊያሸንፍ ነው እያለ ያሟርታል እንዴ? ሜላት አይዞሽ አይዞሽ። አረ በቀለ እንኳን ሊደክመው እንደውም ፍጥነት ጨመረ። ትደርስበታለች፣ ታያለሽ። ሜላት ብራቮ። እናንተ ምን ነው ዝም አላችሁ? አረ ሞራል መስጣት እንዴ? ሜላት
ብራቮ ሜላቲ ሜላካ እንሂድላት እሺ በቀለ ምን ነው ዝም አልክ? በላውን ሚኒ ሚዲያ ግባና ተሸንፊያለሁ ብለህ ተናገር። ምን አይነት ጫማን ያደረገችው? መመርመር አለበት። የእናቴ ቀሚስ ጠልፎኝ ነው እያልክ ምክንያት አታውዛሽ። ሚሚ ዝም በይ። አንዱ የረበሸኝ የእናንተ ጩኸት። ተውት ባካችሁ፣ ድላችንን እናክብር። እሺ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን ደምቀን አሸብርቀን፣ ሆ ብለን መጣን፣ ሆ ብለን ሜላት አለች ብለን፣ ሆ ብለን መጣን፣ ሆ ብለን እልል በይ እልል በይ እልል በይ ዛሬ ደስታሽ ደስታችን ነው፣ ሐዘንሽ ሐዘኔ አይሆን ያሉት ሆኖ አይደርስ ያሉት ደርሶ ሁላችን ተነሳ በአደባባይ ገኖ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ዛሬ ደስታ ቀን አይደል ወይ? ኧረ ነይ ኧረ ነይ እልል በይ እልል በይ ደህና ዋልሽማ። እንዴት ዋልክ ፋሲል? ሳራስ አልመጣችም? መኝታ ቤት ነች። ጓደኛዋ ሩጫ አሸንፋ ደስ ብሏታል። ተይ እባክሽ። እስቲ ሊያት። አይ ሳራ፣ ምን እየፈለግሽ ነው? አንድ ወረቀት ጠፍቶብኝ እየፈለግኩ ነው። የምን ወረቀት? ቲቸር አየለ ጁስ ቤት እንገናኝ ብሎ የጻፈበት ወረቀት ነበር። ለማስረጃነት በጣም ያስፈልገኛል። እሱን ደብዳቤ አስታውስኩት። አይተኸዋል? ካየሁት ቆይቷል። ቆይ ላፋልግሽ። በቃ ማዬ ምን ብዬ ልንገርሽ? እኩል ገቡ ስንል ሜላት መጨረሻ ላይ ምን ጭቅ ብላ ቀድማ አልገባችም መሰለሽ? መቼም በደስታ አቀለጣችሁት አይደል? በጣም እንጂ ማዬ። ቤቶች እዚህ ቤት። አቤት። ቆይ ልክፈት። ቆይ መሰረት አትንቀሽቀሺ። ማን እንደሆነ አውቀሽ ነው በር ለመክፈት የምትጣደፊው? ቤቶች። አቤት። ማን ነው እሱ? ዱባለ ነኝ፣ ክፈቱ። እንዴ አቶ ዱባለ፣ ምን ነው በዚህ ሰዓት በደህና ነው? በሩን ክፈቺ። እናንተ እስኪ ልቀቁኝ፣ እኔ ራሴ ቆማለሁ። ጋሻውን መንገድ አግኝተነው ይዘነው መተን ነው። ምን ነው አሞታል እንዴ? አይ ትንሽ ፈሳሹን አብዝቶት ነው። አይ እሺ፣ ታዲያ ግቡ ግቡ። እኔ ራሴ እኮ መምጣት እችል ነበር። አቶ ዱባለ ዝም ብላችሁ ነው የደከማችሁት። አዘለፈች፣ የሚጠጣ አቅርቢ። አረ መሽቷል። በሉ ደህና ደሩ። ደህና ደሩ። ምን አፍጠጣችሁ ታዩኛላችሁ? እያንዳንድሽ ምን እንደምታስቢ ያውቃለሁ። ጋሻ እባክህ ግባና ተኛ። ዝም በይኝ አንቺ፣ ዝም በይ።
አበራ የሚባል የመንደር ሌባ አበራ ብሩን ምን አደረገው? ተይኝ ተይኝ። እናንተ ድሮም አላመናችሁኝም ነበር። እናንተ ናችሁ የነጀሳችሁኝ። ይህ አባታችሁ አሳያችሁ። ኧረ ጋሻው እባክህ እንዳትወድ። እንዴ አባዬ ምን አደረኩ? ወይኔ ሊማታ ብሎ ወደቀ። ቆይ ልነሳ ብቻ። ወይኔ የኢዛና ብር ቀለጠ። እሺ ሲመጣ ምን አባቴ ነው የምለው? you